ሀገሪቱን በደም ባህር አጥምቀው በማያባራ የጦርነት አዙሪት ውስጥ ከተው በመፈራረስ ገደል አፋፍ ላይ አቁመዋታል። ይህ የተቃዋሚዎች የፖለቲካ ትንቢት ወይም የጥላቻ ፕሮፓጋንዳ አይደለም። ይህ በክብደትና በጥልቀቱ ወደር የማይገኝለት ታዋቂው ዓለም አቀፍ መጽሔት ዘ ኢኮኖሚስት እንዲሁም ታላላቆቹ የዓለም ፕሬሶች ሮይተርስና አሶሺየትድ ፕሬስን ጨምሮ ባለፉት 6 ወራት ብቻ የኢትዮጵያን የቁልቁለት ጉዞ አስመልክተው አደባባይ ያወጡት መሪር እውነታ ነው። እንዲህ ያለውን ሀቅ እነዚህ ታላላቅ የዜና አውታሮች ዝም ብሎ አየር ላይ አይነዙትም። ይልቁንም ከመሬት ባገኙት ተጨባጭ የደም የእንባና የውድቀት ማስረጃዎች አፍረጥርጠው አሳይተዋል እንጂ ሮይተርስና አሶሺየትድ ፕሬስ ከነሐሴ እስከ ህዳር 2016 ዓ.ም ባወጧቸው ተከታታይና ያስደንጋጭ የምርመራ ዘገባዎቻቸው የኢትዮጵያ ሰማይ ለገበሬው ዝናብን ሳይሆን ሞትን እያዘነበ መሆኑን በግልጽ አጋልጠዋል። በተለይም በአማራ ክልል፣ በጎጃም፣ በሸዋና በጎንደር አካባቢዎች መንግስት የፖለቲካ መፍትሄ ማምጣት ሲሳነው መውጫ ያደረገው የድሮን ጥቃት መሆኑን ሚዲያዎቹ አስረግጠው ጽፈው አስረግጠውም አስነብበውናል። ሮይተርስ በጥቅምት ወር ባወጣው የዓይን እማኞች የተረጋገጠ ዘገባው ንጹሃን ዜጎች በገበያ ቦታ፣ በትምህርት ቤቶችና በእምነት ተቋማት ውስጥ ሳይቀር ከሰማይ በሚወርድ እሳት እንደ ገለባ መርገፋቸውን በቁጥርና በቦታ አስደግፎ አቅርቦታል። ዘ ኢኮኖሚስት በበኩሉ መንግስት በከተሞች ውጭ ያለውን የገጠር መሬት ቁጥጥር አጥቷል፣ ይህ ደግሞ ሀገሪቱን ማብቂያ ወደሌለው የእርስ በርስ ጦርነት አዙሪት ውስጥ ከቷታል ሲል የስርዓቱን ወታደራዊ ውድቀት ከነ ማህበረሰባዊ ጠባሳው አደባባይ አውጥቶ ዘርግፎታል። ከሐምሌ 2016 ዓ.ም ጀምሮ መንግስት ከዓለም አቀፉ የገንዘብ ተቋም IMF የ3.4 ቢሊዮን ዶላር ብድር ለማግኘት ሲል የወሰደውን እርምጃ ተከትሎም ዘ ኢኮኖሚስት ያወጣው ትንታኔ ስርዓቱን የኢኮኖሚ ቁማር እርቃኑን ያስቀረ ነበር። የውጭ ምንዛሬ ገበያ ምር እያደረግን ነው በሚል የተሰበከው ዲስኩር በተግባር ግን የብርን የመግዛት አቅም ከአንድ ጀንበር ከ80 በመቶ በላይ ገደል አስገብቶታል። መጽሔቱ በነሐሴና በመስከረም ወር እትሞቹ ባቀረበው ተጨባጭ የቁጥር መረጃዎች የዋጋ ግሽበቱ ከ30 በመቶ በላይ ማሻቀቡን፣ በመቶ ሺዎች የሚቆጠሩ ኢትዮጵያውያን የዕለት ጉርስ ማግኘት አቅቷቸው ወደ አስከፊ ድህነት መገፋታቸውን እንዲሁም ከውጭ የሚገቡ መሰረታዊ የሕክምና መድኃኒቶችና የምግብ ሸቀጦች የዋጋ ንረት የህዝቡን አንጀት በረሃብ አለንጋ እያጠበው መሆኑን አስነብቧል። መንግስት በቢሊዮኖች በሚቆጠር ብር አዲስ አበባን ለማስፋብ ኮሪደር ሲያፈርስና ሲገነባ ዘ ኢኮኖሚስት ግን የሀገሪቱ የጀርባ አጥንት የሆነው የማምረቻ ዘርፍ በምንዛሬ እጥረት ምክንያት ተንኮታኩቶ መዘጋቱን በጥልቀት ዘግቦታል። የቀጠናውን ጦርነት አዙሪት በተመለከተም የዜና አውታሮቹ አይበልባትና የኢትዮጵያን መፈራረስ ስጋት ያዩት በውስጥ ቀውስ ብቻ አይደለም። አሶሺየትድ ፕሬስና ሮይተርስ በመስከረምና በጥቅምት ወራት ባወጧቸው አስደንጋጭ ዘገባዎቻቸው የሀገር ውስጥ የፖለቲካና የኢኮኖሚ ውድቀቱን መሸፈን ያቃተው ስርዓት ኢትዮጵያን ወደ ቀጠና የውክልና ጦርነት እያሾለካት መሆኑን አጋልጠዋል። ግብጽ ለሶማሊያ ከባድ የጦር መሳሪያዎችና ወታደሮች መላኳን ተከትሎ ዘ ኢኮኖሚስት ባወጣው ትንታኔ አምድ ላይ ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ጋር የፈረሙት የባህር በር ስምምነት ያመጣው ትርፍ የለም፣ ይልቁንም የአፍሪካን ቀንድ የዓለም አቀፍ ኃይሎች የጦር አውድማ እንዲሆን በር ከፍቷል ሲሉ ወቅሷል። ሚዲያዎቹ እንዳስቀመጡት በውስጥ ጦርነት የደማቸው የኢትዮጵያ ወታደር አሁን ደግሞ ስርዓቱ በፈጠረው የዲፕሎማሲ ስህተት ምክንያት በማይመለከተው የቀጠና የውጥረት ውስጥ እንዲማገድ ተፈርዶበታል። እነዚህ የዓለም ፕሬሶች ባለፉት ጥቂት ወራት ያቀረቡት መረጃ የስርዓቱ የፕሮፓጋንዳ ግድግዳ በምን ያክል መጠን ከፍ ያለና በምን ያክል መጠን እንደወረደ የሚያሳይ ያፈራረሰም ጭብር ነበር። ቴሌቪዥኑ ስንዴ ወደ ውጭ እየላክን ነው ሲለ ሮይተርስ በመሬት ላይ በሚሊዮን የሚቆጠር ህዝብ በረሃብ መውደቃቸውን በፎቶ ያመላክታል። ሹማምንቱ ሰላም መጥቷል ሲሉ አሶሺየትድ ፕሬስ የድሮን ጥቃት ሰለባዎችን አስክሬን ይቆጥራቸዋል። ካድሬው ኢኮኖሚያችን አድጓል ሲል ዘ ኢኮኖሚስት የብርን የሞት ሰርተፊኬት ይፋ ያደርገዋል። በእርግጥም ሀገሪቱን በደም ባህር አጥምቀው የድሃውን ኪስ አራቁተው ፍትህን በእስር ቤት አጉረው ዳሩ ግን በመስታወት በተንቆጠቆጡ የኮሪደር መንገዶች ላይ ቆመው እየበለጸግን ነው የሚሉን ሹማምንቶች ኢትዮጵያን በደም አፋፍ ላይ እንዳቆሟት የዓለም መዛግብት ዛሬም በጉልህ እየመሰከሩ ናቸው። ወዲያውም ብዙዎች ይህ የዓለም አቀፍ ሚዲያዎች ዘገባ የተደመጠው የውጭ ሀገራት ጣልቃ ገብነት ወይም የፖለቲካ ጫና መስሏቸው በቸልታ አልፈውታል። ይህ የዘ ኢኮኖሚስትና የሌሎች ሚዲያዎች ዘገባ ግን መሬት ወርዶ የሰው ልጅ እንደ ገለባ በሚረግፍበት የኢኮኖሚ ድቀትና የኑሮ ውድነት የዕለት ተዕለት የሰቆቃ ሁነት በሆነበት በዚያ በድህነት ምድር የስርዓቱ ሹማምንት በተግባር እየፈጸሙት ያለውን ግፍ ቁልጭ አድርጎ የሚያሳይ የዓይን እማኝነት ማረጋገጫ ሆኖ አደባባይ ወጥቷል። ለዘመናት የፖለቲካ ነጋዴዎችና የዘመኑ የብልጽግና አክቲቪስቶች የኢትዮጵያን ሕዝብ የልማትና የእድገት ተስፋ ሲግቱት ኖረዋል። አንዱን ማህበረሰብ የአንዱ ተጻራሪ፣ አንዱን የአንዱ የፖለቲካ አባላንጣ አድርገው ስለውልን እነሱ በስልጣን ማማ ላይ ተንደላቀው የህዝቡን ስቃይ እንደ ትርኢት ይመለከቱት ነበር። ሆኖም የስርዓቱ ሴራ ከህዝቡ የዕለት ጉርስና ህይወት በላይ ነበርና አገዛዙ በረሃብ በጦርነትና በስርኩል እያስተዳደረው ይገኛል። ድምፁን ለማፈን የሰው ልጅን ማንነት ነጥቋል። ንብረቱን በከፍተኛ ዋጋ ግሽበት ዘርፏል። ንጹሐንን ፍትህ ወደሌለበት የዘፈቀደ እስር ቤቶች ወሩሯቸዋል። የትናንቱን ቃላባይና የዛሬው አፋኝ አንድ መሆኑን ዓለም አቀፍ የሰብአዊ መብት ተቋማት፣ ፕሬሶችና ሌሎች ተቋማትም በየዕለቱ እያጋለጡት ይገኛሉ። በዚህ በኩል የጠቅላይ ሚኒስትር አብይ አህመድ ስርዓት በኮሪደር ልማትና በሜጋ ፕሮጀክቶች ካባ ተጀቡኖ
ሆኖ ብልጽግናን፣ የኢኮኖሚ እድገትና አዲስ አበባን የማስፋት ፖለቲካ እያለ በቴሌቪዥን መስኮት ለዓለም ይሰብካል። በዚያ በኩል ደግሞ መሬት ላይ ዘኢኮኖሚስት ባጋለጠው እውነት መሰረት የውጭ ምንዛሬ ገበያ ምር ማድረጉን ተከትሎ ኢትዮጵያውያን በገዛ ሀገራቸው ባይተዋር አድርጎ በጥፍ ባሻቀበው የዋጋ ግሽበት አንጀታቸውን አስሮ የኑሮ እሳተ ገሞራ ውስጥ ማግዷቸዋል። መንግስት ለውጥ መጣ፣ የስንዴ ምርታችንን ለውጭ ገበያ እያቀረብን ነው፣ ከተማችንን እንደ ዱባይ ያደረግናት ነው ብሎ በሚያወራበት እድገቷንም በሁለት ድርጅትና ከዚያ በላይ ያሻቀብኩት በሚልበት በዚህ ዘመን ሮይተርስና ዘኢኮኖሚስት ያወጡት መረጃ ግን በሚሊዮን የሚቆጠሩ ዜጎች በረሃብ አለንጋ እየተገረፉ ለዕለት ጉርስ የዓለም አቀፍ ተቋማትን እጅ የሚጠብቁባት የረሃብ ምድር መሆኗን ቁልጭ አድርጎ የሚያሳይ ሆኗል። ድሆች አምጠው ያፈሩት ብር የመግዛት አቅም በአንድ ጀንበር ገደል ገብቷል። ሀብቱ በህጋዊ የዘረፋ ስርዓት ወደ ጥቂት ባለሟሎች ካዝና እየሸሸ ነው። ኢኮኖሚው የፖለቲካ ቁማርተኞች በራሳቸው የገበያ ህግ እየተገዙ የድሃውን ደም እየመጠጡ ይዘርፉታል። በዚህ የኢኮኖሚ መተላለቅ ውስጥ ለኢትዮጵያ ገበሬም ሆነ ለዚያ በከተማ ለሚኖረው ምስኪን ደሞዝተኛ ህዝብ የተረፈው የኑሮ ሰቆቃና ባዶ ሆድ ብቻ ነው። ነገር ግን ፖለቲከኛው በሚያፈርስበት፣ አክቲቪስቱ በሚለያዩበት በዚያ የደም ምድር አገዛዙ ባሰማራቸው ድሮኖች፣ ከባድ መሳሪያዎች ፊት በኦሮሚያም ሆነ በአማራ ክልል ምስኪኑ አርሶ አደር እኩል ኢላማ ተብሎ ለስቃይ ተዳርጓል። በዚህ እስር ቤቶች ሞልተዋል። በዚያ ከአየር ላይ በሚዘንብ እሳት ንጹሐን በመንገድ ላይ፣ በገበያ ቦታ፣ በትምህርት ቤቶች ይረግፋሉ። በዚህ የሀሳብ ልዩነት ያለው ፖለቲከኛም ሆነ ጋዜጠኛ የሀገር ጠላት ነህ ተብሎ ይታሰራል። በዚያ ደግሞ የፍትህ ስርዓቱ ፈርሶ ታሳሪው ፍርድ ቤት ሳይቀርብ በጅምላ ይሰለፋል። እዚህ ግለሰብ ይረግፋል፣ ህፃናት ያልቃሉ። እዚያ ግን ስርዓት ይገነባል፣ ቤተ መንግስት ይታነጻል፣ ቤተ መንግስት ይታደሳል፣ ቤተ መንግስት ይገነባል። አገዛዙና ደጋፊዎቹ ደግሞ ህዝቡን አጋጭተው በቀጠናው ላይ የጦርነት ነጋሪት እየጎሰሙ በዲፕሎማሲ ስህተት ጎረቤት ሀገራትን ጠላት አድርገው በወንጀል ላይ ወንጀል መደራረብ ሳይጎመዝዛቸው ጥርስና ጥብስ እየቀረበላቸው ህዝብ ወደ አዲስ የቀጠና የውክልና ጦርነት እንዲማገድ ፕሮፓጋንዳቸውን እየረጩ ናቸው። ዘኢኮኖሚስት እንዳስጠነቀቀው ከሶማሊያና ከግብጽ ጋር የተፈጠረው ውጥረት ተራ የፖለቲካ ዜና አይደለም። ይህ ሆን ብሎ የሀገር ውስጥ ቀውሱን የኢኮኖሚ ውድቀቱን ለመሸፈን ሲባል ምስኪኑን ወጣት በማይመለከተው የውክልና ጦርነት ውስጥ ማግዶ የቀጠናውን ሰላም ወደ ትልቅ እሳተ ገሞራ የመቀየር ግልጽ የሆነ እብደት ነው። ግጭት እንዲባባስ የጥቅስ ጋጋታ ይዘው በፕሮፓጋንዳ አደባባይ የሚቀርቡት የስርዓቱ አገልጋዮች በዘረፉት የሀገር ሀብት ዛሬ በእንግዳ ማረፊያና በቅንጦት ቪላዎች ተደላድለው ቢኖሩም ነገ ግን ያጋጩት ህዝብ ፍቅርን ብሎ የገነቡት የጥል ግድግዳ ሲያፈርሰው የፈሰሰው የንጹሐን ደም መድረሻ ማሳጣቱ አይቀርም። እናት ለልጇ መድረስ ባልቻለችበት፣ ሰማዩ ዝናብ ሳይሆን ሞት በሚያዘንብበት፣ ማንነት ለጥርጣሬ በሚዳርግበት የዚህ ዘመን አጣብቂኝ እውነትና ፍትህ ከፖለቲካ ሴራ በላይ ናቸውና የተዘጋው በር አንድ ቀን ይከፈት ይሆናል። በእርግጥም ስርዓቱ የገባበት የኢኮኖሚ ማጥና የሰብአዊ መብት ጥሰት በአየር ላይ ተንጠልጥሎ አልቀርም። የዓለም ፕሬሶች በስፋት እንደዘገቡት የውጭ ምንዛሬ እጥረቱ ስጋ ለብሶ የዋጋ ግሽበት ሆኖ በየቤቱ የረሃብ ድግስ ሆኖ ቀጥሏል። ያ ፖለቲከኛው በሚያፈርስበት፣ አክቲቪስቱም የጥል ግድግዳ በሚገነባበት የኢትዮጵያ የፖለቲካ መድረክ ላይ የሰላም ዜማው ተወጡ የሰቆቃ ሙሾ ነግሷል። ትናንትና ለውጥ አመጣን ብሎ ህዝቡን ወደ ተስፋ የነዱት የፖለቲካ ነጋዴዎች ዛሬ ያንን ህዝብ ደረጃ አውጥተንለት ከኛ ሀሳብ ውጭ የሆነ ሁሉ ጠላታችን ነው ወደሚል እኮይ ፍልስፍናም ተሸጋግረዋል። የኢትዮጵያ ምድር ዛሬ የሁለት ጽንፎች ማሳያ ሆናለች። በዚያ ማዕከል ኮሪደሩ ያብባል፣ ቪላዎች ይገነባሉ። ሆኖም የኮሪደሩ መብራት ደምደም ይላል። የህንፃዎቹ ነጸብራቅ የተፈናቀሉ ምስኪኖች፣ የፈረሱ ቤቶች እምባን ያንጸባርቃል። ዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲና ዓለም አቀፍ ህግጋት እንደሚደነግጉት ዜጎችን ከቀያቸው በጅምላ ማፈናቀል፣ ከፍርድ ቤት ውጭ ሰውን መግደል፣ መብትን መንፈግና ማንነትን መሰረት አድርጎ ማጥቃት ግልጽ የሆነ የጦር ወንጀልና ጄኖሳይድ ነው። ዘኢኮኖሚስትና የዓለም ፕሬሶች ያጋለጡት የሀገሪቱ የፖለቲካና የኢኮኖሚ ምስል የዘመናችንን የጭካኔ ውድቀት ጥግ ቁልጭ አድርጎ የሚያሳይ ሆኗል። በዋጋ ግሽበቱ በሚንተከተክ የሙቀት ቶን ውስጥ በሚሊዮን የሚቆጠሩ ንጹሐን በድህነት አዘቅት ውስጥ ታጉረው እየነፈሩ ናቸው። አየሩ ታፍኗል፣ ተስፋው ጨልሟል። ወንጀላቸው ምንድን ነው ብሎ ለጠየቀ መልሱ አንድና አንድ ነው፣ ፍትህና እኩልነትን መሻታቸው። የትናንቱ ዜጋ የዛሬው ባይተዋር ሆኗል። ድምፁን ስላሰማ ብቻ በመንገድ ላይ ታፍኖ የሚወሰደው፣ በድሮን ጥቃት ህይወቱ የሚያልፈው ንጹህ ዜጋ መጮህ እንኳን የተከለከለው ቁስለኛ የዚህ ስርዓት ትክክለኛ መታወቂያዎች ናቸው። የፖለቲካው ሸፍጥ ግድግዳ ግን በዚህ የሚያበቃ አይደለም። ዓለም አቀፍ ሚዲያዎች ዘወትር እንደሚያጋልጡት የዚህ ስርዓት የሞራል ኪሳራ በግልጽ አደባባይ ወጥቷል። ህዝቡ በረሃብ አለንጋ እየተገረፈ ባለበት ሀገር፣ በጦርነት እሳት እየነደደች ባለችበት ወቅት ስርዓቱ የፈጠረው የፍርሃት ቆፈን እውነትን መናገር ራሱን ወንጀል አድርጎታልና እኛን በቴሌቪዥን እዩን እንጂ መሬት ላይ ያለውን እውነት አትጠይቁን የሚሉ ያገዛዙ አካሄድ ያፈናውና የውድቀቱ በትር ምን ያክል እንደረዘመ ለዓለም አሳብቋል። ይህ የፈጠራ ድርሰት አይደለም። በዓለም አቀፍ ደረጃ በክብደታቸው የሚታፈሩት እነዚ ኢኮኖሚስት፣ ወርልድ ፕሬስ፣ የተባበሩት የዜና አውታሮች እንዲሁም በሀገር ውስጥ የህዝብ ብሶት ብዕራቸውን የሚያለቅሱት የሪፖርተር መጽሔት ጋዜጠኞች ባለፉት ወራት ደጋግሞ የገለጡት ነገር ግን የስርዓቱ ሽማምንት ሊያዩት ያልፈለጉት የዘመናችን የኢትዮጵያ እውነታ ነው። እነዚህ ታላላቅ ሚዲያዎች በየሳምንቱ
እያወጡት ያለው ዘገባ የዕለት ዜና ሳይሆን የአንዲት ታላቅ ሀገር የመቃብር ጫፍ ጉዞ ማስታወሻ ሆኗል። የፖለቲካ አክቲቪስቱና የካድሬው መንጋ በጭፈራና በጭብጨባ እየበለጸግን ነው እያለ ህዝብን በሚያደነቁርበት በዚህ ወቅት የዓለም ፕሬሶች ግን መሬት ላይ ያለውን የኢትዮጵያውያንን የሰቆቃ ድምፅ በማጉላት እውነተኛውን የውድቀት ስዕል ከናስፈሪ ገጽታው አደባባይ አውጥተውታል። እንደ ዘ ኢኮኖሚስት ጥልቅ ትንታኔና እንደ ሪፖርተር የዓይን እማኝነት ዛሬ ኢትዮጵያ በሶስት ሹል ጦሮች ተወግታ ደሟ እየፈሰሰ ትገኛለች። በኢኮኖሚ ውድቀት፣ በቀጠና የጦርነት አዙሪትና በዜጎች ላይ በሚፈጸም አረመኔያዊ የሰብአዊ መብት ጥሰት በኢኮኖሚው ግንባር የተከፈተውን የሞት አዋጅ እንመልከተው። የውጭ ምንዛሬ ገበያ ምር አድርገናል፣ ከዓለም አቀፍ የገንዘብ ተቋም IMF ጋር ታሪካዊ ስምምነት ፈርመናል በሚል በቴሌቪዥን መስኮት የተነገረው ፖለቲካዊ ፉከራ በምስኪኑ ዜጋ ጓዳ ውስጥ ግን የረሃብና የሞት ፍርድ ሆኖ ተተርጉሟል። ሪፖርተር መጽሔት በገጽ ሰሌዳዎች ላይ በግልጽ እንዳሰፈረው የብር የመግዛት አቅም እንደ በልግ በረዶ ሲቀልጥ የሸቀጦች ዋጋ ግን እንደ ሮኬቶች ሽቅብ ተተኩሷል። የስርዓቱ ባለሟሎችና ደላሎቻቸው በፈጠሩት የኢኮኖሚ ሸፍጥ የሀገር ሀብት ወደ ውጭ ሲሸሽ የዕለት ጉርሱን በላብና በወዙ የሚያገኘው ምስኪኑ ነዋሪ ግን ነጻ ገበያ በተሰኘው የዘመኑ የኢኮኖሚ ጅብ ተበልቶ አልቋል። ዘኢኮኖሚስት ይህንን የማክሮ ኢኮኖሚ ማሻሻያ ብሎ አልጠራውም። ይልቁንም በድሃው ማህበረሰብ ጫንቃ ላይ የተጫነ መፈናፈኛ የሚያሳጣ የኢኮኖሚ ማነቆ ሲል ነው የገለጸው። በዚህ በኩል ኮሊደር ይፈርሳል፣ የቅንጦት መንገዶች በቢሊዮን ብሮች ይገነባሉ። በዚያ በኩል ግን ሪፖርተር እንደዘገበው በርካታ ፋብሪካዎች በውጭ ምንዛሬ እጥረት ተዘግተዋል። ዜጎች ከስራ ገበታቸው ተፈናቅለዋል። የነጋዴው ሱቅ ባዶውን ቀርቷል። እናት ልጆቿን የምታበላው አታ እንባዋን ከምታረግፍበት የኑሮ ሲኦል ጎን ለጎን የስርዓቱ ሰዎች በሚሊዮን የሚቆጠር ዶላር በሚፈስበት የቅንጦት ህንፃ ላይ ቆመው ስለ ነገዋ ዱባይ ይሰብካሉ። የዓለም ፕሬሶች በስፋት እየጮሁለት፣ ሌላኛው አስደንጋጭ ሪፖርት ደግሞ ሀገሪቱ ዳግም ወደ እሳት እቶን እየጎተታት ያለው የቀጠናው የጂኦፖለቲካ ቁማር ነው። የሀገር ውስጥ ቀውሱን በሰላማዊ መንገድ መፍታት ያቃተው በኦሮሚያና በአማራ ክልሎች የለኮሰውን እሳት ማጥፋት የተሳነው ስርዓት አሁን ደግሞ የህዝቡን ትኩረት ለማስቀየር በሚመስል መልኩ ሀገሪቱን ወደ አዲስ የውክልና ጦርነት እየነዳት መሆኑን ዘኢኮኖሚስትና የውጭ ዜና አውታሮች አስጠንቅቀዋል። ከሶማሊያላንድ ጋር የተፈረመውን የመንግስት ሰነድ ተከትሎ ታሪካዊ የጠላቶች ግብጽ ከሶማሊያ ጋር የፈጠረችውን ወታደራዊ ጥምረት የቀይ ባህርን ቀጠና የሞት አውድማ ሊያደርገው እንደሚችል ዓለም አቀፍ ትንታኔዎች እያመላከቱም እያስጠነቀቁም ናቸው። ይህ የስርዓቱ ቁማር የሚከፈለው በማን ደም ነው የተባለም እንደው በእነዚያው እንግዳነህ ተብሎ መብቱ በተረገጠው በዋጋ ግሽበት አንጀቱ በታጠፈውና በገዛ ሀገሩ ባይተዋር በሆነው ምስኪኑ የኢትዮጵያ ወጣት ደም ነው። አገዛዙ ራሱ የፈጠረውን ቀውስ እንደ ጀብዱ እያወራ የህዝቡን የሀገር ፍቅር ስሜት ለመበዝበዝ አዲስ ጦርነት ነጋሪትን እየጎሰመም ነው። የስርዓቱ አገልጋዮች ልጆቻቸውን በውጭ ሀገር እያስተማሩ የድሃውን ልጅ ግን ለግብጽና ለሶማሊያ ጥይት ማብረጃ ሊያደርጉት ወጥመድ ዘርግተውለታል ይላሉ የዓለም አቀፍ የዜና አውታሮች። ወደ ውስጥ ስንመለስ ደግሞ የሰብአዊ መብት ተቋማት ዓለም አቀፍ የዜና አውታሮች ሪፖርተር ያጋለጡት የመንግስት ሽብር የዘመናችንን ጭካኔ ጥግ የሚያመላክት ነው። ትናንት በሁመራና በወልቃይት የተፈጸመውን የዘር ማጥፋት እያነሳን ስናለቅስ ዛሬ ያ የሞት ማሽን በመላው አገሪቷ ተተክቷል። ጠቅላይ ሚኒስትር አብይ አህመድ ሰላም መጣ ብለው ለውጭ ዲፕሎማቶች በሚያወሩበት ቅጽበት ከሰማይ በሚዘንብ ድሮን እሳት የጎጃም፣ የሸዋ፣ የወሎና የኦሮሚያ ገበሬዎች እናቶችና ህጻናት እንደ ቅጠል እየረገፉ መሆናቸውን ሮይተርስና ሁማን ራይትስ ዎች በመረጃ አስደግፈው አጋልጠዋል። አንድነትን እንሰብካለን የሚሉት የስርዓቱ ሹማምንትም የሀሳብ ልዩነት ያለውን ሁሉ የሀገር ጠላት የሚል ታፔላ እየለጠፉ ፍርድ ቤት የሚባለውን የፍትህ ተቋም ወደ ፖለቲካ ማረፊያነት ቀይረውታል። ጋዜጠኞች በጠራራ ፀሐይ ይታፈናሉ። ፖለቲከኞች ያለ ክስ በጨለማ ቤት ይማቅቃሉ። ኢትዮጵያ የህግ የበላይነት የሞተባት፣ ፍትህ በገንዘብና በፖለቲካ ትዕዛዝ የምትገዛባት ሀገር መሆኗን የዓለም ፕሬስ ሪፖርቶች ቁልጭ አድርገው አሳይተዋል። ድምፁን ለማሰማት የሞከረ ነጋዴ ለምን ዋጋ ጨመርክ ተብሎ ሱቁ ይታሸጋል። እውነቱን የጻፈ ጋዜጠኛ ስርዓቱን አጠቆርክ ተብሎ ወደ እስር ቤት ይወረወራል። መብቱን የጠየቀ ወጣት በመንገድ ላይ በጥይት ይቆላል። ኢትዮጵያ ዛሬ የሁለት ዓለማት ሀገር ሆናለች። አንደኛው ዓለም በካሜራ ሌንስ የተዋበ ፕሮፓጋንዳ የደመቀው የጥቂት ባለስልጣናት የጥቅም ተጋሪዎች የቅንጦት መንደር ሲሆን ሁለተኛው ዓለም ደግሞ ዘኢኮኖሚስት ሪፖርተርና የዓለም ሚዲያዎች የደረሱበት በደም በእንባ በረሃብና በፍርሃት የተሞላው የብዙሃኑ ኢትዮጵያውያን የዕለት ተዕለት ኑሮ ነው። የታሪክ ምጸት የሚሆነው ግን ይህ ሁሉ ግፍ እየተፈጸመ ሀገር ገደል አፋፍ ላይ ቆማ እያለች ስርዓቱና ደጋፊዎቹ አሁንም የውሸት ድል እያከበሩ መሆናቸው ነው። በፈረሰ ኢኮኖሚ ላይ ቆመው ስለ ብልጽግና ይዘምራሉ። በፈሰሰ የንጹሐን ደም ላይ ተራምደው ስለ አንድነት ይሰብካሉ፣ ስለ ሰላም ይጽፋሉ። ዓለም አቀፉ ማህበረሰብም ሆነ የታሪክ መዝገብ ይህንን ግፍ እየመዘገበው ይገኛል። የጋዜጠኞች ብዕር የተሰበረ ቢመስልም የዓለም ፕሬሶች ያጋለጡት እውነት ግን በጊዜ ሂደት አይደበቅም። በየእስር ቤቱ የሚሰማው የንጹሐን ጩኸት፣ በየሜዳው የወደቀው የድሃው አስክሬንና በኢኮኖሚ ጫና የደረቀው የእናቶች እንባ አንድ ቀን የፈጠሩት የፖለቲካ ሽፍጥና የጭቆና ግድግዳ ማፍረሱ አይቀሬ ነው። ከምድረ ገጽ እናጥፋቸው ተብሎ የታወጀው የሞት አዋጅ ዛሬ ቅርጹን ቀይሮ ኢኮኖሚውን አሽመድምዶ ፍትህን አንቆ ሰማዩን የድሮን እሳት አድርጎ መላዋን ኢትዮጵያ በሲኦል ውስጥ ከቷታል። ነገር ግን እውነትና ፍትህ አይሞቱም። ሚዲያዎች የዘገቡት የዛሬው ሰቆቃ
ነገ የዚህን ስርዓት የክስ መዝገብ የሚያስነብብ የታሪክ አደባባይ መሆኑ አያጠራጥርም። ክቡራን ሆይ የእኛን በዚህ አበቃን፣ የእናንተን ጻፉልን። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።